አላገባም። አይ አላገባም። እስካሁን አስተናግዳለሁ አገባለሁ ስል አስተናግዳለሁ። ልጅ አልወለደም። ተመልከቱ፣ ይሄም ህይወት ባልሽ ነው። ባልሽ ስንት ዓመት ነው ካገባሽ? አይቻልም። በልጅነት ያዝሽው? ምን ሲያደርግ ነው ያዝሽው? አይኗ ምን አደረከው? አይኗን አንዳንዴ ደም አስለብሷለሁ፣ ቢጫ አደርገዋለሁ። ስፈልግ ደግሞ ስብርብር አድርጌ ሽፋሽፍቱን ቀንሷለሁ። ስብርብር አድርጌ አይኗን ወዷለሁ፣ ጃማን ወዷለሁ። ከዛ እንቅልፍ እነሳታለሁ። የምንሰብከው መድኃኒዓለም ኢየሱስ ክርስቶስ ነው። የቅዱሳንን መንፈስና ጸጋ የምትድንበትን በረከት የምታገኝበትን ኃይል የምታገኝበትን ባለጌ የሆነ መንፈስ ያላቸውን ሰዎች የምሰብርበትን ነው እንጂ ለምን ነው የምታቃጥለው? እንዲሞት ሴት አይነ ጥላ ናት። ብዙ ጊዜ ወንዶችን የምትይዘው እችኛዋ ናት። አንቺ ማጣረሞ ማንተ ማን ቡዳ ነኝ ነው ወደ ተገባ ቡዳ ወደ ተገባ ቡዳ ወደ ተገባ እኔ ባል አድርጌ ነው እንደወጣለሁ። እንግዲህ ባል አድርጌ ነው እንደወጣለሁ። ምን አልከኝ? ባል ነኝ እንደወጣለሁ። ሚስት ላይ ነው የምትይ? አዎ ነው ባል ነኝ። ባል አድርጌያለሁ። አሃ ባል አድርጌዋለሁ። ባልሽ ነው? ባልሽ ስንት ዓመት ነው ካገባሽ? አይቻልም። በልጅነት ያዝሽው? ምን ሲያደርግ ነው ያዝሽው? ሕፃንነት። ለምን ያዝሽው? ባላረኩት። እንግዲህ እቺ እንጀራ አትጋግር፣ ቤት አትጠርግ፣ ወጥ አትወጠውጥ፣ አታቦካ፣ ምን አትል፣ ልብስ አታጥብ። ግን ባል ሚስት ናት። አሁን ሚስት ቢያገባ ታዲያ አይስማማም። ትቀናለች። እሷ ቀናተኛ ናት። ሴቱ ጋር ደግሞ ወንድ ባል አለ። ወንድ ትሄጃለሽ አትሄጂም? እሄዳለሁ። በቃ ሰይጣን እሚያት ሰይጣን እንዴት ነሽ? ሚስት አላገባም እሱ? አላገባም እስካሁን። አስተናግዳለሁ አገባለሁ ስል አስተናግዳለሁ። ልጅ አልወለደም። ተመልከቱ፣ ይሄም ህይወት ነው። አትጩህብን እንጂ ምን ቡዳ የጅብ ቡዳ ነው። የጅብ ቡዳ ነው። የሰው ቡዳ ነው። ቡዳ ሴቷ ሰይጣን ድምፁ ተለወጠ። ሁለት አይነት ድምፅ ነው፣ የሴቷ መንፈስና የወንዱ መንፈስ። ሴቷ ሰይጣን ቡዳ ሴቷ ሰይጣን ሴቷ ሰይጣን እንዴት ነሽ? ምን ደህና ነኝ። ይኸው ተቃጠልኩ ነው። ምን ይሻላል? በቃ ሻተኝም እንዴት አለ? ገበሬ ነው እሱ? ገበሬ ነበር። ስንት ከተማ ብልጥ ብልጥ እያለ እዛ መግባት ለቀሽ ሲገርሲ ገበሬው ላይ ለምን ገባሽ? ቆንጆ ነበር። መቼ? በልጅነት። በነገራችን ላይ አይመርጥም። ሁሉም ይዘን አፍንጫ ቀጥ ያለውንም ጉርድ ያለችውንም አይለቅም። ምንም አንዳንዶቹ ሴቶች መልካቸው ቡዳ ምናምን እኔ ቡዳ አይነካኝም። ምን ነው የሚበላው? ይበላል። የሚበላበት መች ይጠፋል? ቢያንስ ጆሮሽን ይበላል። ጆሮሽን ያለውን ይበላል። አንድ ነገር አለን ብቻ፣ ያቺ ስንስቅ ጥርሳችን ይበላል። በቃ ያለች ትበላለች። ተዳለቻችን ተመልከት። በኢየሱስ ክርስቶስ ስም ድምፅ ከፍ አድርጉ።
በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በስላሴ ስም፣ በድንግል ማርያም ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም በገብርኤል ስም ወደ ሲኦል እንገባለን። ቶሎ 7 ጩኸት ነው። አምሩ አላገባም እስካሁን ወደዚሁ አላገባም። ለምን? በቃ አገባለሁ ስል እንደው ይጨናገፋሉ፣ ትዳርም በትናሉ። ስንት ጊዜ በተልክ? ወደ ዓመት ይሆናል። አይ ምን ትዳር ከበተልክ? 15 ዓመት። አላገባም ነው? ፈታ? አላገባም። ምንም አላገባም። ቆይ ሌሊት ትመጣብሃለች ሴት እየመሰለች? አንዳንድ ጊዜ ትመጣለች። ምን እንደምትመስለው? ቆንጆ ሴት ከተማ ያለች ሴት የሚመስለው እንዴት ነው? አሁን እንደው በቃ መጣለች፣ ታንቃለች መጣ ታንቀኛለች መጣ ታንቃል። አትልም ታዲያ? ጨዋለሁ ግን ምንም አላመልጥም። ለማመልጥ እሮጣለሁ፣ አላመልጥም። አታመልጥም? ምንም በቃ ማምለጫ የለም። ያፍነኛል። ታፍናለች። ሴት መስለህ ነው የምታንቅህ? ብዙዎች እንዲህ ናቸው። ሴቶችም ልክ እንደዚሁ አይነት ነው ችግራቸው። ወንዶችም እንደዚሁ አይነት። አንዳንድ ጊዜ በተመሳሳይ መንፈስ እንዳጋጣሚ ሲጋቡ ደግሞ የሚወለዱት ልጆች ብዙ ነገር የተዛባባቸው ልጆች ይወለዳሉ። ለምን? ከሁለቱም መንፈሶቹ ስላሉ ማለት ነው። በርታ በርታ በርታ። ግብርና ነው የምትሰራው? ግብርና። የት? ገጀል። ጠንቋይ ቤት አልሄድክም? በፊትማ አለቅምኩ ቦታ የለም፣ ምንም አልቻልኩም እንጂ ጠንቋይ ቤት ለማስለቀቅ ምን ያህል ብር በሉ ጠንቋዮች? ምንም አምጣላል፣ ምንም ለውጥ የለም። አምጣ ብቻ ለውጥ የለም። በላሁን በመቁጠሪያ እየቀጠቀጥክ መጸለይ ነው። ማንበብ ትችላለህ? አልችልም። በቃ ስግደት ማታ 21 ጠዋት 21 በደንብ እየሰግድ እሺ እሺ። ኪላላይሶን ኢየሱስ እያልክ ኪላላይሶን ክርስቶስ፣ ኪላላይሶን አማኑኤል፣ ኪላላይሶን ክርስቶስ በለስቲ ኪላላይሶን ክርስቶስ፣ ኪላላይሶን አማኑኤል። በቃ እንደዚህ እያልክ ስትሰግድ ትጠፋለች። በርታ። አመቺስታ ወስደው ነበር? በልጅነትማ አለ በፊት ነበር፣ አሁን ጣሉት። የለም በልጅነት አመቺስታ ወስደው ነበር። አሁን በእኔ ምክንያት በቃ ሁሉም ጨሌ ሁሉም ወጥቷል። መንፈታትናል እንጂ የለም። አይዞህ በርታ በርታ። ተከታተል። በርቦር እዚሁ አካባቢ ነው። አንተስ? ቡዳ ተነሳ። ቡዳ ሰዎች በክፋት እየባሱ ይሄዳሉ። ተነሳ። የስንት ዓመት ልጅ ነው ያዝከው? የ7 ዓመት። ሰይጣን ነው ጋር ሰይጣን ቡዳ ሰይጣን። ምን አረከው? ገብተህበት አቃጠልኩት። ምኑን ያቃጠልከው? ሆዱን። ለምንድን ነው የምታቃጥለው? እንዲሞት። የስንት ዓመት ልጅ እንዲሞት? የ7 ዓመት ልጅ እንዲሞት። እንግዲህ እንደዚህ ነው። ሞት የሚደግሱልን መንፈሶች በደጃችን፣ በኑራችን፣ በቤታችን፣ በሕይወታችን፣ በልቦናችን ውስጥ አሉ። ይህም ሆኖ ሳለ ደግሞ ክርስቲያኖች ነን። ብዙ አገልጋዮች ባሉበት ሀገር፣ ከተማ፣ ብዙ ቤተክርስቲያን ባለበት ስፍራና ቦታ የሞት መንፈስ እያስተናገድን እንኖራለን። ማን ሕይወታችን ውስጥ ይግባ? እንዴት? ጥቂት እንኳን እንደዚህ እኛ ስንንፈራገጥ እንዲህ መተተኞች ነን ትላላችሁ፣ መተተኛ ነው ትላላችሁ። ማ ሕይወታችን ውስጥ ይግባ? እንዴት አድርጎ ይግባ? አስማት ነው ትላላችሁ፣ የሱዳን መተት ነው ትላላችሁ፣ የናይጄሪያ መተት ነው ትላላችሁ። አሁን የምን መተት ነው እዚህ ውስጥ ያለው? እዚህ ልጅ ውስጥ ያለው ከየት የመጣ ነው? ምን እየሆነ ነው ሰው ሕይወት? እንደዚህ ተበልቶ ይኑር፣ አለጊዜው እንዲሞት እንፍረድበት? ጉድ እኮ ነው። ምንድን ነው? ቡዳ። ወንድ ቡዳ፣ ሴት ቡዳ? ሴት ቡዳ። ምን አረቀ? ሆዱ ውስጥ ብቻ ነው የገባው ወይስ አይኑንም እጁንም እግሩንም ልቡንም ይዘዋል? ሆዱንና ልቡን ብቻ ነው ያዝኩት። ሆዱንና ልቡን
ሆዱና ልቡን ያስቀው። እሺ በኢየሱስ ክርስቶስ ስም ታረቀኝ ማለት ታረቀኝ ነው። አባትህ አባቡ ታረቀኝ አባቡ። እሺ አናለ ወዳለው ከልጅነቷ ያሳደግኳት እናቴ ናት። አሬዳለው አቃጠለኝ። እስካሁን ድረስ ተደብቄ ነበርኩ። ሆድ ውስጥ እንጀራ ነው ሆድ ውስጥ የሚቀመጠው። አንተ ሆድ ውስጥ ምን ታደርግ? እምብርቷን ይዤ ሁሌ አመመኝ ትላለች። ከዛ ሚካኤል ስላት ነበር እምብርቷን። የት ጋር? ተነስ። እምብርት ላይ ምን ታደርጋለህ? እሷ በእምብርት ስትሄድ ነው ያየሃት ወይስ? ደስ ይለናል። ደግሞ ደስ ይለናል። ይጣፍጠናል። ደስ ትለናለች። ምን ቆንጅዬ ናት። አውቀናልኩ እሷ የለባትም። ፊቷን አንተ ነው እንዲያደርገው መድኃኒት አታደርግም፣ አትወድም፣ አትሄድም። ቤተክርስቲያን ብትሄድም ትምህርት ጀመረችና ይሄን ነው እንዲህ ጉጉር ያደረገው አንተ ነው። ራሴም አውቄ ነው። ወንድ ጉዳ ነው ሴት ጉዳ? ሴት አይኗን ወድዋለሁ ከምንም በላይ አይኗ ምን አደረከው? አይኗን አንዳንዴ ደም አስለብሷለሁ፣ ቢጫ አደርገዋለሁ። ስፈልግ ደግሞ ስብርብር አድርጌ ሽፋሽፍቱን ቀንሷለሁ። ስብርብር አድርጌ አይኗን ወድዋለሁ፣ ደሟን ወድዋለሁ። ከዛ ቅልፍ እነሳታለሁ። በቃ የሌለባት መሬት ናት። ስንት ዓመት ነው ከበላሃት? ትንሽ ሆና ህፃን ሆና ትንሽ ሆና የለም እንደሱ አይነት እድሜ ይችላል። ስንት ዓመት? የስንት ዓመት? የ5 ዓመት ይሆናል። 5 ዓመት ተመልከት። ይሄን ያህል እድሜ እንግዲህ ተመልከት። እሺ በል ተዘጋጅ። አንተም ተዘጋጅ። አፍላውጣ ተቀስ ተዘጋጅ። ዛር ነው ቀን ዛር። እሺ አንተስ? አዳልሞቲ ነኝ። አቴቴ አዳልሞቲ። ምን አይነት ነህ አቴቴ? የጨሌ አቴቴ ነህ? የጨሌ ነኝ። በዚህ አይነት መንፈስ የሄዱ ሰዎች ቤተሰቦቻቸው ተረብሿል፣ መንገዳቸው ተበላሽቷል፣ አቅጣጫቸው ጠፍቷል፣ መንፈሳቸው ታውቋል። ቡዳ የመሆን ባህሪያቸው ሰፊ ነው። የአጋንንቱ አይነት የዛር አይነት ነው። እሱ ገብቶ ደቁሶ ለቋቸዋል። ያዩት ይበላሻል፣ የነኩት ይበላሻል፣ የሰሩት ደብዛው ይጠፋል። በዚህ መንፈስ የተጠላለፉ ሰዎች በየትኛውም ወንበር ላይም ይሆኑ መቀመጫም ማዕረግም ያገኙ ምንም ይበሉ የዚህ መንፈስ ልጆች ከመሆኑ ጋር የሚመቻቸው መልካም ሳይሆን ክፋት ብቻ። የክፋት መንፈስ ትርጉማቸው ለክፋት ብቻ የተዘጋጀ ነው። ሰፍቷል። ምን አደከመ? አጋንንት በአሰራሩ ሰፊ ግዛት አግኝቷል። በንቴዳላት ይርማል ሄዳለሁ። እንደውም በሽተኛ አድርጌያለሁ። መጥጬ ጨርሼዋለሁ። አንዷንም በሽተኛ ስኳር አደረኩባት። አንዱንም መጥጬ እንጨት አድርጌዋለሁ። አድርጌዋለሁ። አንዷ አለች እዚህ የምታመጣ እናቷ አይታል ወሰደችኝ፣ አጋለጠችኝ። እሷ ናት። እሷ አሁን ጎትታ እዚህ ጋር ቀረበች። ልጆቿ አይሉም ልጆቿ ጥራት አንተ ልጇ ተነስ። እሺ አንተ ልጇ ነህ? አንቺስ ልጇ ነህ? ያምሻል? ስኳር አለብኝ። እኔ ወገቤን በፊት ጨጓራዬን ያቃጥለኝ ነበር። አሁን ደግሞ በ2002 ነፍስ ዘርቶ ስበላ በቃ ይበላኝ። ምን ይጠጣኛል? በቃ ስበላ ስጠጣ በቃ ይበላል ሰውነቴ ውስጥ ነፍስ ዘራ። በፊት ያቃጥል ነበረ ጨጓራዬን። በፊት ወገቤን ደግሞ እንደዚህ ይወጋኝ ነበር እንደ ብርድ። አሁን ደግሞ ነፍስ ዘርቶ በቃ ቤተክርስቲያን ዝገባ መቅደስ ውስጥ ምናምን መቆም አልችልም። የሆነ ነገር ይጨናንቅ። ከአመቺሳ ስር የተወለዱ ልጆች ሰላም የላቸው፣ ጤናም የላቸው። አንዳንዶቹ የተንኮሉን ባህሪ ስለሚገብሩት በክፉ መንፈስ ስለሚሄዱ ያ የገበሩት ክፉ ነገር ጤናቸውን አያስነካውም። ሁሌ ክፉ እየሰሩ ነው፣ ሌላ እየጎዱ ነው ያሉት። የአንዳንዶቹ በወሬ በተቃዋሚነት በክፋት በሟርት በእርግማን እየገበሩ ስለሚኖሩ ምንም ላይነካቸው ይችላል። ውቃቢው ደግሞ ማን ነው የሚባል ሰይጣን ወይ አጋንንት ነው። እሺ ምን ትላለህ? ይሄ ባህሌን ነካ ልትል ትችላለህ። ምንድነው ይሄ ባህል? እንዲህ አይነቱ ባህል ሰይጣን። ክርስቲያን ሆነ ይሄኛውን ባህሌ ነው ልትል ትችላለህ። እዚህ ቤተክርስቲያን እየተቀበልክ ነው ለመቀበር ብቻ ነው። እንዲህ አይነቱ ባህል የሞት ባህል መዘዝን ለልጆች እያስተላለፍ ይሄ ባህል ነው። እንዲህ አይነት ባህል አለ እንዴ? ይሄውና እኮ መከራ የምናየው በዚህ
በጠንቋይ በታቀፋቸው ልጆች እጅ ውስጥ እኮ ነው መከራ የምናየው። ፍዳችንን የምንቆጥረው እኮ በዚህ ምክንያት ነው። ፍዳህን ያስቆጥሯል። ከበረከት በረከቴ፣ ከሰላም ሰላሜ፣ ከፍቅር ፍቅሬ፣ በበጎ መንገድ አያይ። እንዲህ አይነት ክፉ ሰው፣ እንዲህ አይነት መንፈስ ያለበት ሰው ወንበር ላይ ቢወጣ ለአንተ ሰላም አይሆንም፣ ለሌላው ሰላም አይሆንም፣ ለመንግስት ራሱ ሰላም አይሆንም። እንዴት አስቸጋሪ ነገር ነው። የምንሰብከው መድኃኔዓለም ኢየሱስ ክርስቶስ ነው። የቅዱሳንን መንፈስና ጸጋ የምትድንበትን፣ በረከት የምታገኝበትን፣ ኃይል የምታገኝበትን፣ ባለጌ የሆነ መንፈስ ያላቸውን ሰዎች የምሰብርበትን ነው እንጂ ምን ዋጋ ነው? ስማ፣ ከልጆቹ ጋር አብረህ ተወልደሃል። እሷ አልሰጠችንም፣ አላሳቀፈችንም። ስላላሳቀፈችም ልጆቹን ሁሉ ታማቸው። ሴቶቹ የት አሉ? አንቺ ብቻ ነች? አንቺ ብቻ ነች? እኔ ብቻ። ስንት ናችሁ? 5 ነን። አጋንንት ነው? ሰይጣን? አጋንንት። ተዘዋዋሪ ቡዳ ማለት ነው። ተመልከት፣ ተዘዋዋሪ፣ ማንም ሳይመትትባቸው፣ ማንም ሳያጠቃቸው በራሳቸው ፈቃድ ያመጡት ልጆችም በል። ይሄ በመጽሐፍ ቅዱስ ውስጥ አብሮ ይወለዳል የሚል ትምህርት አለ። ብንያም አብሮት የተወለደ መንፈስ ነው የነበረው። ራሔል ጣዖት ደብቃ በገዛ እጇ ከዛ አብሮ ተወለደ አጋንንቱ። ከዛ በኋላ እስከ ጳውሎስ ዘመን ድረስ መንፈሱ ነበር። ራሱ ጳውሎስ ውጣ አትወጣም ትግል ነበረ ከጳውሎስ። የለም አሳድጌሃለሁ፣ ከዘር የመጣሁ ነኝ፣ ከጳውሎስ ጋር ትንቅንቅ። ከዛ በኋላ ወደ እግዚአብሔር ጸለየ። አይ ተው ዝም በለው፣ ጸጋዬ በድካምህ ያበቃል አለው። ጳውሎስ እስኪሞት ድረስ የዘር መንፈስ ነበረበት። ሁለተኛው ቆሮንቶስ ምዕራፍ 12 ላይ ተመልከት። እሺ ተመልከት፣ ተመልከት። እኔ ጠቋር አባቡሌ ነው። ጠቋር አባቡሌ ነው። ተመልከት። በላንተ ሙሉ አፍ ላይ ውጣ፣ ቶሎ ተዘጋጅ፣ ከሰውነቱ አውጣ። እሺ በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ቶሎ 7 ጩኸት ነው። ቶሎ በል። ተነሽ ተነሽ ተነሽ። ማነሽ? ሙሉ በርቺ እንጂ ሙሉ ማነሽ? አጸዱ አጸዱ ማነሽ? አጸዱ ጫካ። ቆይ ጨሌ ነበረሽ ቤት? እኔ ምንም አላውቅም። ቤተሰብ እንጂ ከተማ ነው የኖርኩት። ከተማ ነው የኖርሽው? እናቴን አላውቅም፣ አልደረስኩባትም። በእናቴ አላውቅም። ያው መኪሳ እህቶቼ አለባችሁ ሲሉ ሰማሁ። መናፍስቱ ይፈርድባቸዋል። ያመልጡኛል ብሎ ቶሎ ነው የሚያጠፋው። ቶሎ በገዛ እጃችን፣ በገዛ እጅህ። የሚገርመው ደግሞ አሁንም አናስተውልም እኮ። በይ በርቺ በርቺ። ተነስ ተነስ ተነስ። ተዘሩዋሪ ተዘሩዋሪ ተዘሩዋሪ። እሺ ተዘሩ። እሺ በርቺ። ና እናንተ